ኢራን አለቻቸው የመንግስታቱን ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝን በጻፈችላቸው ደብዳቤ ይስሙኝ ጌታው ሆይ ጠላቶቼ አንዳች ጥቃት የሚሰነዝሩብኝ ከሆነ ድኸውም ይሁን ተንፏቀው ከማይወጡት አዘቅትና መቀመቅ ከታቸዋለሁ። እኔ ግን ከማንም ጋር ጦርነት አልፈልግም። ዛሬም አቋሜ ይታወቅልኝ ስትል ነግራቸዋለች። ማን ይናገር የነበረ ማን ያርዳ የቀበረን ያስታውሷል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በበኩላቸው ዛቻና ፉከራቸው ለሰማይ ለምድር ከብዷል ነው የሚባለው። ኢራን በበኩሏ ያለቀው ያልቃል እንጂ ተልፈስፍሼ ለጠላቶች አልንበረከክም ስትል ከከፋውና ከባሰው ሁሉ ጦርነትን መምረጧ ይነገራል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችንም መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። የነብርን ጭራ አይጨብጡም ከጨበጡ አይለቁም ይሏል አበው። አሁን በአሜሪካና በኢራን መካከል የተደረሰበትና የተያዘው አቋም ጎበዙንም ፈሪውንም የሚያስጨንቅ ወዲህም ለሰሚው ግራ ይሉትና የሆነው የአሜሪካው ፕሬዚደንት ዶናልድ ትራምፕ ትናንት ሲናገሩ ይህንን አሉ። ኢራን ማስት ሪች ኤ ሚኒንግፉል ዲል ዊዝ ዋሽንግተን ዊዝን 10 days ኦር ፌስ ኮንሲኩዌንስስ ነው ያሉት። ትራምፕ ደገሙናም አሉ ኢራን ከአሜሪካ ጋር ትርጉም ያለው ድርድር አድርጋ ካልተስማማች በስተቀር ከባድ አደጋ ይገጥማታል ነው ያሉት። ትራምፕ ይህንን እያሉ የሚያስጠነቀቁትና የሚዝቱት ደግሞ በመካከለኛው ምስራቅ ቀጠና ከበቂ በላይ ኢራንን ባሻቸው ጊዜ ለመምታት የሚያስችላቸውን የጦር ኃይል መገንባታቸውን ተከትሎ ነው። የትራምፕ አስተዳደር ባለስልጣናትና የፔንታጎን ሹማምንትም አሜሪካ ሊጠናቀቅ ከጫፍ በደረሰው በዚሁ ሳምንት በኢራን ላይ ጦርነት ትከፍታለች ሲሉ እምነታቸውን ያጋራሉ። በአንድ ፊት ትራምፕ ለኢራን ትርጉም ያለው ድርድርና ስምምነት ፈጽሚ ሲሉ የ10 እና 15 ቀናት ጊዜ ይሰጣሉ። ዞር ብለው ሹመኞቻቸው ደግሞ የለም እርሳቸው ኢራንን አፍነው ሊያሰናብቷት ሁሉንም ጣጣቸውን ጨርሰዋል ይላሉ። የኢዝራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው በኢራን ላይ የመጨረሻ ማስጠንቀቂያቸውን ሰጥተዋል። ያውም ኢራን ምንም አይነት ጥቃት የምሰነዝር ከሆነ የማትገምተው ምላሽ ታገኛለች ነው ያሉት። የኢራን መሪዎች በወገናቸው ማንኛውም ሀገር ኢራንን ዩራኒየም ከማብላላት ሊከለክላት አይችልም ሲሉ እየዛቱ ነው። የኢራኑ ፕሬዚደንት ማስዑድ ፔዜሽኪያን ደግሞ ኢራን ጦርነት አትፈልግም ሲሉ ደግመውና ደጋግመው እየተናገሩ ነው። በመካከለኛው ምስራቅ ቀጠና የእሳቱ ወጋገን ከሁሉም አቅጣጫ እየተራገበ ሲጋረፍ ፖላንድ በኢራን የሚኖሩ ዜጎቿን በአስቸኳይ ይወጡ ዘንድ ትዕዛዝ ሰጥታለች። ጀርመንም በኢራቅ ሰሜናዊ ክፍል ያሰፈረችውን ጦር ኃይሏን መቀነሷ ተሰምቷል። ሩሲያ ደግሞ ሁሉም ወገኖች ትዕግስት ያደርጉ ዘንድ መክራ፣ ያለበለዚያ ግን ያልተጠበቀ አደጋ ይከሰታል ስትል በጽኑ አስጠንቅቃለች። የሳተላይት ምስሎች እንደሚያሳዩት የአሜሪካ የጦር አውሮፕላን ጫይ መርከቦች ቢሉ ሌሎች የጦር አውሮፕላኖችና የጦር መሳሪያዎች በሙሉ ኢራንን ለመምታት በሚያስችላቸው ርቀት ላይ ተጠግተውና አፍንጫቸውን አሞጥሙጠው የሚሆነውን እያነፈነፉ ነው። የኢራን አብዮታዊ ዘብ ኃይል በበኩሉ በሆርሙዝ የውሃ ወሽመጥ ከባድ የተባለ የጦር ልምምድ እያደረገ ነው። አሁን ተህራን ከዘላለም ባርነት የአንድ ቀን ነጻነት አሊያም የጎባጥ አሽከር ሁልጊዜ አጎንብሶን መሆን አልፈልግም፣ ከዚያ ሁሉን ቅጥቅጥ የአንድ ቀን ጭፈራ ይሻላል በሚል ከአሜሪካ ጋር ጦርነቱን መምረጧን የሚያሳዩባት አሉ። አሜሪካ ባለፉት ገድሎቿና ድሎቿ ተመጻድቃ በሁሉም ሀገራት የውስጥ ጉዳይ ጣልቃ መግባቷ ነገር አንድ ጎዶሎ ቀን ይገጥማትና ወድቆም ተሰብሮም ያለመነሳት ሊሆንባት ይችላል ሲሉ የሚሰጉላት ብዙዎች ናቸው። በአሜሪካ የትራምፕ አስተዳደር በቬኔዙዌላ ጠንካራ ሰውና መሪ የነበሩትን ኒኮላስ ማዱሮን ከስልጣን ማስወገድም ብቻ ሳይሆን ሂደቱ ለብዙዎች የማስጠንቀቂያ መልእክት መሆኑን የሚያሳዩት ብዙዎች ናቸው። አሁን አሜሪካ በኢራን ላይ ካሰላችው የወታደራዊ እርምጃ ቀመሮ አንጻር 70% አሜሪካኑ አሜሪካ በኢራን ላይ የወታደራዊ ጣልቃ ገብነት እንዳትፈጽም ሲሉ መቃወማቸው ይነገራል። ትራምፕ ከኢራን ጋር ወደ ጦርነት የሚገቡ ከሆነ ደግሞ ጦርነቱ መጨረሻው ይሄ ነው ይላሉ በቋንቋቸው ስቱፒድ ፎሬቨር ወርስ። የአሜሪካው ፕሬዚደንት ዶናልድ ትራምፕ ለኢራን የ10 እና 15 ቀናት የመጨረሻ ጊዜ መቁረጣቸው ሲገለጥ፣ ተህራን በበኩሏ ለማያውቁሽ ታጠኝ ስትል አሜሪካ በመካከለኛው ምስራቅ ቀጠና ያሏትን የጦር ማዘዣ ሰፈሮች ዶጋመድ ልታደርጋቸው ማስጠንቀቋን የተሰማው። አሁን ታዲያ አሜሪካ ከኢራን በዚያ መልኩ የባህረ ሰላጤውና የመካከለኛው ምስራቅ ቀጠና ሀገራት ያሏት የጦር ማዘዣ ሰፈሮች በኢራን የኢላማ ቀለበት የመግባታቸው ነገር ምርቅና ፍትፍት ይሉትን ሆኖባታል ነው የሚባለው። ኢራንና ትመታት ነገር እንደ ሳውዲ አረቢያ፣ ኳታር፣ ባህሬንና ዮርዳኖስን ወዲያም ሌሎች በርካታ ሀገራት የአሜሪካን የጦር ማዘዣዎች የያዙ ሀገራት ናቸውና በቅጽበት በኢራን የእሳት አበላፉት ትጭልጥን መሆናቸው ነው። አሜሪካ ኢራንን ፎክራ አስጠንቅቃና በዚያ ልክ የጦር ኃይሏን ጡንቻ ሁሉ ገላልጣ አሳይታ አትተዋት የወዳጇ ኢዝራኤል ህልውና ከከፋ አደጋ ላይ መውደቁ ነው። ወዲያም ኢራን ባሻት መጠን የኒውክለርና አቶሚክ ቦምቦችን ሰርታ አሜሪካን አፍንጫ ሽላሽ ልትላት ነው። ከዚያም ባሻገር ሌሎች ሀገራትም የኢራንን ፈለግ ተከትለው የኒውክለር ጦር መሳሪያ ሊታጠቁ
እየታጠቁ ነው። በዚያ ረገድ ደግሞ በቅርቡ ቱርክ ኢራን የአቶሚክ ቦምብ የምትይዝ ከሆነ እኔም ጀምራለሁ ስትል መዛቱ አይዘነጋም። ይህንን ሁሉ የተንኮታኮተ ስብርብር አደጋ ለመጠገን የታቀደው ዲፕሎማሲና ድርድርም ቢሆን ከአንገት በላይን አሊያም እንዳይሆንን ሆኖ የበለል አሊያም ከንቱ መቅረቱ የሁለቱን ሀገራት የኢራንና የአሜሪካን ልብና ወኔ ገላልጦ አሳይቶባቸዋል። ኢራን በእሳት አለንጋ ተገርፋ ሰጥለጥ ብላና እጅ ነስታ አምባዋንና ሲቃዋን ውጣ የምትተኛ አልሆነችም። ከዚያ ይልቅ ጠላቴን አስቀድሜን እከተላለሁ የሚል አቋሟን እየገለጠች ነው። አረ እንዳውም ኢራን ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ደብዳቤ ጽፋ እንዲህ ብላቸዋለች። የተባለው ታህራን ምንም አይነት ጦርነት ለመጀመር አትሻም፣ ነገር ግን ደግሞ ጦርነት የሚጭሩባት ካሉ ኢራን በእነዚያ ጠላቶቿ ላይ የማያንሰራራ ኃይሏን ትጠቀማለች። ራሷን ከየትኛው ወረራና ወራሪ ኃይል የመጠበቅ መብቷን ታስከብራለች ነው ያለችው። ኢራን ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በጻፈችው ደብዳቤዋ all bases facilities and assets of the hostile force in the region would constitute legitimate targets ነው ያለችው። እና ለዚያ የኢራን በባህረ ሰላጤውና በመካከለኛው ምስራቅ ቀጠና ሀገራት ላይ ጥቃት መፈጸም ዋናዋ መንስኤ አሜሪካ ኃላፊነቱንም የምትወስደው አሜሪካ ናት ሲል ደብዳቤው ይዘረዝራል። ትራምፕ በኢራን ላይ የቦምብ ናዳቸው ሊያወርዱት የመዘጋጀታቸው ነገር በአንድ ፊት የነዳጅ ዘይት ገበያን እሳት ማልበሱ የመወደዱን ነገር ለማሳየት ነው። ሁለተኛ ደግሞ የነገሩ አነካኪ ባህሪ ያስከተለው የሩሲያ የጦር መርከቦች በኦማን ባህርና በሰሜናዊ የህንድ ውቅያኖስ ከኢራን የጦር መርከቦች ጋር መሳ ለመሳ ሆነው የጦር ልምምድ ማድረጋቸውን አምጥቷል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ራሳቸው የተናገሩትን እኔ የሰላም ሰው ነኝ ወይም ኤማን ኦፍ ፒስ ሲሉ የተመጻደቁበትንና በገዛ አንደበታቸው የተናገሩትን በተግባራቸው ሊሽሩት ነው በሚል ትችቱና ስላቁ በርትቶባቸዋል። በዚህ ወቅት ደግሞ በጋዛ ሰርጥ ጉዳይ ቦርድ ኦፍ ፒስ ወይም የሰላም ቦርድ ሲሉ ያቋቋሙትና በመጀመሪያው ስሌቱ በጋዛ ሰርጥ የእስራኤልን ጦርነት የሚያቆም ስለመሆኑ እንዳልተናገሩና ብዙ እንዳላሉለት ሁሉ ከጥቂት ቀናት በኋላ ደግሞ በዓለም አቀፍ ደረጃ ያሉ ጦርነቶችን የሚያስቆም ሲሉ ማሞካሸታቸው የትራምፕን ቀመር የለም ጉዳዩ ሌላ ነው። የትራምፕ ቦርድ ኦፍ ፒስ ወይም የሰላም ቦርድ በስላች የተባበሩት መንግስታት ድርጅትን ለመተካት የተተከለ አዲስና መርዛማ ሽግኝ ነው ሲሉ ያሳዩባቸው ልክ የላቸውም። ትራምፕ የሰላም ቦርድ ሲሉ እየመሰረቱትና እርሳቸው እንደሚመሩት የገለጡለትን ቡድን ትናንት በዋይት ሃውስ ጠርተውና ሰብስበው በይፋ ብዙ ብለውለታል። ከ8.9 ቢሊዮን ዶላር በላይ መሰብሰቡን ገልጠዋል። እኛ ራሳቸውን የሰላም ሰው ወይም ኤማን ኦፍ ፒስ ሲሉ እየሰየሙት ሰው ዶናልድ ትራምፕ የጦር ኃይላቸውን አይነት በአይነትና በገፍ ወደ ኢራን ማስጠጋታቸው በኢራን ቤት ትዝብቱ ነው እንጂ ስለ ሰው አይጎዳምን አሊያም ደባ ራሱን ስለ ድጉሱን ነው በሚል ተመንዝሯል። ይህ ሳተላይት ምስሎች እንደሚያሳዩት ደግሞ ኢራን በሰኔ ወር የተመቱባትን የኒውክሌር ማብላያ ጣቢያዎቿን ሙሉ በሙሉ ጠግናና ጠጋግና ማጠናቀቋን የተገለጠው። ትንታኔ ዘገባውን ስናዘጋጅ በዋቢነት ጋልፍ ኒውስን፣ ኒውዮርክ ታይምስን፣ ሚያሚ ሄራልድን፣ ማላይ ሜይልን፣ ሜይል ኦንላይንን፣ ኢራን ፍሮንት ፔጅን፣ ታህራን ታይምስን፣ ሲኤንኤንን፣ ዎል ስትሪት ጆርናልን፣ ሲቢኤስ ኒውስን፣ ቢቢሲን፣ ኢንዲፔንደንትን፣ አትላንቲክ ካውንስልን፣ ፍራንስ 24ን፣ ታይምስ ኦፍ ኢዝራኤልን፣ ኢንዲያ ቱዴይን፣ ቲአርቲ ወርልድን፣ ዋሽንግተን ኤግዛማይነርና ጄሩዛሌም ፖስትን ተጠቅመናል።